ቅዱስ አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። እኛ ሁላችን አንድ አካል እንድንሆን ተጠምቀናል። የሐዋርያው የቅዱስ ጳውሎስ መልእክት የመጀመሪያይቱ ወደ ቆሮንቶስ ሰዎች ምዕራፍ 12 ቁጥር 13። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን አሁን ያለንበት ወቅት ሁላችን እያየንና እየሰማን እንዳለው የአንዲቷን ቤተ ክርስቲያን ልጆች ለመከፋፈል፣ ለማለያየት፣ ለማጣላት የሚፈልጉ ሰዎች በዓለም ያለው ነገር አላስኬድ ሲላቸው መልክ ቀየረው መጥተዋልና ይህን ርዕስ መርጠናል። እኛ ሁላችን በአንዱ መንፈስ አንድ አካል እንድንሆን ተጠምቀናል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ርዕሳችን ነው። በዚህ ስፍራ ይህንን ቃል የመዘገበው ሐዋርያው ቅዱስ ጳውሎስ ነው። ሐዋርያው ቅዱስ ጳውሎስ ለጊዜው ይህንን ቃል የመዘገበላቸው በቆሮንቶስ ይኖሩ ለነበሩ ክርስቲያኖች ነው። ለጊዜው ለነሱ ይነገር እንጂ ይህ ቃል በዚህ ዘመን ላለ ነው ይነገራል። እስከ ዕለተ ምጽአት ድረስ ለሚነሱ ክርስቲያኖች በሙሉ የሚነገር ቃል ነው። የርዕሱ መሰረታዊ ዓላማ እኛ በልዩ ልዩ ምክንያት እርስ በርስ እንዳንለያይ ለማድረግ ነው። እንዳንጠላላ፣ እንዳንበላላ፣ እንዳንነካከስና መጨረሻችን መጠፋፋት እንዳይሆን ነው። በምድርም በሰማይም በሰውም በእግዚአብሔርም በሥጋም በነፍስም እንዳንጎዳ ለማየት ነው። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እኛ ሁላችን በሉ በአንዱ መንፈስ አንድ አካል እንድንሆን ተጠምቀናልና። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13። አበው ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን የሆነን ዘንድ ወደ ኋላ መለስ ብለን ጥቂት ነገር እናነሳለን። በተለይም የአንዲት ቤተ ክርስቲያንን ልጆች የእኛን ነገር ከማየት በፊት ወደ ቀደመው የሥነ ፍጥረት ነገር ተመልሰን እንመለከታለን። በምድር ሁሉ ላይ በሉ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። የሐዋርያት ሥራ ምዕራፍ 17 ቁጥር 26 ላይ
ይህንንም ቃል በዚህ ስፍራ የተናገረው ቅዱስ ጳውሎስ ነው። የመዘገበው ግብረ ሐዋርያትን የጻፈ የሉቃስ ወንጌልን የጻፈ ሰዓሊው ሐኪሙ ከ72ቱ አርድእት የሆነው ወንጌላዊ ቅዱስ ሉቃስ ነው። ግን ተናጋሪው ቅዱስ ጳውሎስ ነው። ምን አለ? በምድር ሁሉ ላይ እንዲኖሩ አለ። የሰውን ልጆች በሙሉ ማለት ነው። የሰውን ወገኖች ሁሉ ከአንድ ፈጠረ። የሰውን ወገኖች ከስንት ፈጠረ? ከአንድ ፈጠረ። የሰው ነቁ ምንጩ የሁላችን አባት የመጀመሪያው ሰው አዳም ነው። ሔዋንን እንኳን አምላካችን እግዚአብሔር ለአባታችን ለአዳም አውጥቶ የሰጠው ከጎኑ ነው። ሔዋን ራሷ የተገኘችው ከአዳም ነው። ሁላችንም እናውቀው ታሪክ ነው። በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ መመልከት ይቻላል። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ ይፋለበት፣ ሰውም ሕያው ነፍስ ያለው ሆነ ነው የሚለው። የመጀመሪያውን ሰው የሁላችንን አባት አዳምን ከምድር አፈር አበጀው። ከአራቱ ባህርያተ ሥጋ አፈር፣ ውሃ፣ እሳትና ነፋስ። ይህ ፍጥረታዊ ነው፣ ምድራዊ ነው፣ ሟች፣ ፈራሽ፣ በስባሽ ነው። ከአራቱ ባህርያተ ሥጋ ካበጀው በኋላ በአፍንጫው የሕይወትን እስትንፋስ ይፋለበት። ነፍስ ደግሞ 3 ባህርያት አላት። ልባዊት ናት። ልብ አለን። ተመራማሪ፣ አዋቂ፣ አሳቢት ነፍስ ናት። ነባቢት ናት። ነባቢነት አለን። አንደበት፣ ቋንቋ፣ ልሳን አለን። ሕያዊት፣ ሕያውነት፣ ሕያዋንን፣ ዘላለማውያንን። በሥጋ ብንሞት በነፍስ አንሞትም። የነፍስ ባህሪያዋ ዘላለማዊ ነው። አምላካችን እግዚአብሔርን የመሰልንበት ምስጢር ደግሞ ይሄ ነው። ጥቂት ነገር እናንሳ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ጀምሮ እግዚአብሔርም አለ ይላል፣ ሰውን በመልካችን እንደ ምሳሌያችን እንፍጠር። ማንን እንፍጠር? ሰውን እንፍጠር ነው ያለው። የመጀመሪያውን ሰው አባታችን አዳምን ከመፍጠሩ አስቀድሞ እግዚአብሔር የተናገረው ቃል ነው። እግዚአብሔርም አለ አንድነቱን በባህሪ፣ በስልጣን፣ በመንግስት፣ በህልውና ይሄን በመሳሰለው አንድ አምላክ ስለሆነ እግዚአብሔርም አለና አንድነቱን አመጣ። መለኮታዊ ባህሪውን ነው። ሰውን በመልካችን እንደ ምሳሌያችን እንፍጠር። በመልካችን እንደ ምሳሌያችን ሶስትነት በስም በአካል በግብር ሶስት እንደሆነ ሁላችን እንደምናውቀው በስም አብ ወልድ መንፈስ ቅዱስ ሶስት ስም አንድ እግዚአብሔር። በአካል ለአብ ፍጹም ገጽ ፍጹም መልክ ፍጹም አካል፣ ለወልድ ፍጹም ገጽ ፍጹም መልክ ፍጹም አካል፣ ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ ፍጹም አካል። በአካል ሶስት በመለኮት አንድ፣ በግብር ሶስት አብ ወላዲ አባት፣ ወልድ ተወላዲ ወይም ልጅ፣ መንፈስ ቅዱስ ሰራጺ የሰረጸ ወይም የወጣ ከአብ ብቻ። የግብር ሶስትነት በመለኮታዊ ባህሪ ግን አንድ እግዚአብሔር አምላክም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል አፋዊውን መልክ አይደለም፣ ስጋዊውን ፍጥረታዊውን ምድራዊውን መልክ ማለት አይደለም። እግዚአብሔር አይታይም፣ አይጨበጥም፣ አይዳሰስም። ረቂቅ መንፈስ ነው። እግዚአብሔር መንፈስ ነው። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ይላል የዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ የተመዘገበ ኃይለ ቃል ነው። በመልካችን እንደ ምሳሌያችን ያለው እፍ ከተባለብን የሕይወት እስትንፋስ የተነሳ አምላካችን
እግዚአብሔርን መስለነዋል። እግዚአብሔር በባህሪው ሁሉን አዋቂ ነው። እኛ ደግሞ ከሱ የተነሳ በጸጋ አዋቂዎች ሆነናል። አዋቂት ነፍስ ስለተሰጠችን እግዚአብሔር ቃል አለው፣ ልሳን አለው፣ አንደበት አለው። እንዲሁ እኛም ደግሞ በጸጋ የተሰጠን ቋንቋ፣ አንደበት፣ ልሳን አለን። እግዚአብሔርን የመሰልንበት ምስጢር እግዚአብሔር በባህሪው ሕያው ነው፣ ዘላለማዊ ነው። ለዘመኑ ጥንት ወይም ፍጻሜ የለውም። እሱ ያልነበረበት ዘመን የለም፣ የማይኖርበት ዘመን አይኖርም። ከዘላለም እስከ ዘላለም ሕያው ነው። እኛ ደግሞ ከእግዚአብሔር የተነሳ ሕያዋን ሆነናል፣ ዘላለማውያን ሆነናል። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። ከእንስሳት፣ ከአራዊት፣ ከአዕዋፋት የሚለየን ምስጢር ይሄ ነው። በሥጋማ እነሱም እኛን ይመስላሉ፣ ይበላሉ፣ ይጠጣሉ፣ በምድር ላይ ይኖራሉ፣ ይበዛሉ፣ ይባዛሉ፣ ይወልዳሉ፣ ይዋለዳሉ። ግን ነፍሳቸው ደማዊት ናት፣ ሕያዊት ነፍስ የለቻቸው። ለአንክሮ ለተዘክሮ ነው የተፈጠሩት። ሞተው ፈርሰው በስብሰው ይቀራሉ። ከሞት በኋላ ሕይወት፣ ከመቃብር በኋላ ትንሣኤ የላቸውም። እግዚአብሔር አምላክም ይላል የሰማይ አዕዋፋትን የምድር እንስሳትና አራዊትን ከመሬት አደረገ ይላል። ኦሪት ዘፍጥረት ምዕራፍ 2 ቁጥር 19 ላይ ከምን አደረገ? ከመሬት አደረገ። ከመሬት አድርጓቸዋል። በቃ የሕይወት እስትንፋስ በአፍንጫቸው አልተባለባቸውም። ስለዚህ ከመሬት ተገኝተናል፣ ወደ መሬት ነው የምንገባው ሲሉ አቀርቅረው ይላሉ። እኛ ግን ቀና አድርጎ አቁሞናል። ጎንበስ ስንል መሬት ስናይ በሥጋ ከመሬት ተገኝተናል፣ ከአፈር ተገኝተናል፣ ወደ አፈር እንገባለን ነው ተብሏልም። ሁላችን የምናውቀው ነው። አፈር ነህና ወደ አፈር ትመለሳለህ። ጎንበስ ስንል ነው። ቀና ስንል ደግሞ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ሀገራችን በሰማይ ነው። ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ እግዚአብሔር በመልኩ በምሳሌው ፈጠረን ስንል እፍ ካለብን ከሕይወት እስትንፋስ የተነሳ እሱን መስለናል ማለት ነው። ይሄ ነው መምሰል እሱ። ከዚያ ምን ይቀጥል? እዚያው ዘፍጥረት 1 ቁጥር 27 ላይ እግዚአብሔርም ሰውን አለ። ማንን? ሰውን በመልኩ ፈጠረ። ይሄ የተሰጠን እፍ ከተባለብን የሕይወት እስትንፋስ የተነሳ አምላካችን እግዚአብሔር ከእንስሳቱም ከአራዊቱም ከሰማይ አዕዋፋትም ለይቶ ለኛ ያደለን ክብር ነው። በመልኩ ፈጠረ። ሁሉም ሰው በእግዚአብሔር መልክ የተፈጠረ ነው። እግዚአብሔርን ይመስላል። በእግዚአብሔርም መልክ ፈጠረው። አንድ የመጀመሪያውን ሰው ምን አለን? በምድሩ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። በመልኩ ፈጠረው። ስለ አንድ ሰው ነው የሚናገረው፣ ስለ መጀመሪያው ሰው፣ ስለ አባታችን ስለ አዳም። ከዚያ ምን አለ? ወንድና ሴት አድርጎ ፈጠራቸው። ምን አድርጎ ፈጠራቸው? ወንድና ሴት አድርጎ ፈጠራቸው። መጀመሪያ አዳምን ፈጠረ። ከዚያ በአዳም ታላቅ እንቅልፍ ጥሎበት ከጎኑ አንድ አጥንት አውጥቶ ስፍራውን በሥጋ ዘጋ፣ ሰጠው። የመጀመሪያውን ቀዶ ጥገና ያደረገው አምላካችን እግዚአብሔር ነው። ቀዶ ጥገናውን ሲያደርግ ደግሞ የተጠቀመው ማደንዘዣ እንቅልፍ ነው። እንዳይሰማው በእንቅልፍ እንዳያመው በእንቅልፍ አስተኛው። ደግሞ ምትሃት እንዳይመስለው እያወቀ ነው ሙሉ ለሙሉ እንቅልፍ ጭልጥ አድርጎት ወስዶት የማያውቅ የማይሰማ አልነበረም፣ ያውቅ ነበር። ለዚህ ነው ምን አለ? እቺ አጥንት ከአጥንቴ ናት፣ እቺ ሥጋ ከሥጋዬ ናት። ከወንድ ተገኝታለችና ምን ትባል? ሴት ትባል። ሴት ማለት የማቃለል እኮ አይደለም። አጥንትሽ ከአጥንቴ ሥጋሽ ከሥጋዬ አካሌ ነሽ እኮ ማለት ነው። ክብረ ምስጋና ለአምላካችን ለእግዚአብሔር። ሰው ቀዶ አሁን ሕሙማንን የሚያክሙ የሕክምና ባለሙያዎች አሉ። እግዚአብሔር በሰጣቸው ጥበብ ማደንዘዣ ይጠቀማሉ ወይ ባዕድ ነገር የሚጎዳ ነገር ማይጠቅም ነገር ያወጣሉ። ልዩ ልዩ አይነት በሽታዎች
አንዳንድ ጊዜም ደግሞ ጸንሰው የመውለጃ ወራታቸው የደረሰ የሚጨነቁ በምጥ መገላገል ያልቻሉትን በቀዶ ጥገና ልጅ ከማህፀን እንዲወጣ ያደርጋሉ። የመጀመሪያውን ቀዶ ጥገና ግን ያደረገው አምላካችን እግዚአብሔር በመጀመሪያው ሰው በአባታችን በአዳም ላይ ሕይወት ነው አውጥቶ የሰጠው። የሁሉም ምንጭ አዳም ነው። ታሪኩ እዚሁ ዘፍጥረት ምዕራፍ 2 ላይ ስለተመዘገበ ማየት ትችላላችሁ። ከዛ ምን አለ አምላካችን እግዚአብሔር? ብዙ ተባዙ ምድርንም ሙሏት። ምን አለ ስንነሳ? በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። የሰው ልጆች በሙሉ ያለ ልዩነት በምድር ላይ እንድንኖር እግዚአብሔር ምድርን በሞላው ለሰው ልጆች ሰጠ። ልዩነት የለም፣ እንደ ዛሬው አይደለም። ይህ እስከ አባታችን እስከ ኖህ ድረስ ቀጠለ። ኖህ ላይ ሲደርስ ሁላችን እንደምናውቀው በሰው ልጆች ኃጢአትና በደል ምክንያት እግዚአብሔር ኖህንና 7ቱን ቤተሰቦቹን ሲተው ዓለምን በንፍር ውሃ ቀቅሎ አጠፋ። ኖህ ግን በሕገ ልቡና በእግዚአብሔር ፊት ሞገስ ስላገኘ ዛሬ በዓለም ላይ ላለነው ለሰው ልጆች ሁሉ መትረፍ ምክንያት ሆነ። ሰው በጠፋበት ዘመን ሰው ሆኖ የተገኘ ሰው ነው አባታችን ጻድቁ ኖህ። አምላካችን እግዚአብሔር የጻድቁን የኖህን በረከት በሁላችን ላይ ያሳድርብን። እንዲህ ይላል ኦሪት ዘፍጥረት ምዕራፍ 6 ቁጥር 8 ላይ ኖህ ግን በእግዚአብሔር ፊት ሞገስ አገኘ ነው። ለዚህ ነው አሁን በዓለማችን ውስጥ ከ7.5 ቢሊዮን ሕዝብ በላይ እንዳለ ይነገራል። ይህ ሁሉ የተረፈው ግን በኖህ ምክንያት ነው። ኖህ ሃይማኖትን ስላጸና በሕገ ልቡና እኮ ነው። ምግባሩን ስላቀና የሚገርም ነው። የተጻፈ ሕግ አልተሰጠውም። በሕገ ልቡና በአዋቂቱ ነፍስ ተጠቅሞ እሱም ዳነ፣ ቤተሰቦቹ ዳኑ። ዓለም ሁሉ ለመዳኑ ምክንያት ሆነ። ኖህንና ቤተሰቦቹን ከጥፋት ውሃ በኋላ እግዚአብሔር እንደገና ባረካቸው። አዳምና ሔዋን እንደባረከ ዘፍጥረት ምዕራፍ 9 ላይ እንመልከት። እግዚአብሔርም ኖህንና ልጆቹን ባረካቸው፣ እንዲህም አላቸው ብዙ ተባዙ ምድርንም ሙሏት። አሁንም ለሰው ልጆች ነው የተሰጠችው። ምናልባት የሴም ወይም የካም ወይም የያፌት ልጆች ነው ምን ሆኖ ከዚህ የወጣ ሰው የለም። ምናልባት የቆዳ ቀለማችን ይለያይ ይሆናል። ነጮች አሉ፣ ጥቁሮች አሉ። እንደኛ እንደ ኢትዮጵያውያን ጠይምና ለስላሳ ሕዝብ የአበቦች ህብረ ቀለማት ያለን ደግሞ አለን። በሰውነት ግን አንድ ነን። ቋንቋችን ልዩ ልዩ ይሆናል። በዓለም ላይ በጣም ብዙ አይነት ቋንቋዎች ይነገራሉ። በሰውነት ግን አንድ ነን። ጾታችን ይለያያል። ወንዶች አለን፣ ሴቶች አሉ። በሰውነት ግን አንድ ነን። ሔዋን ራሱ ከማን የተገኘችው? ከአዳም። ጾታን ምክንያት አድርጎ መለያየት አይገባም ሲል እኮ ነው። ይህም ብቻ አይደለም፣ ባህላችን ይለያይ ይሆናል። በሰውነት ግን አንድ ነን። እምነታችን እንኳን ይለያይ ይሆናል፣ ግን በሰውነት አንድ ነን። ሞያችን፣ አመለካከታችን ይለያይ ይሆናል፣ በሰውነት ግን አንድ ነን። የሁላችን አባት አዳም ነው። የሁላችን እናት ሔዋን ናት። አምላካችን እግዚአብሔር ዓለሙን በአንድ ጣራ ሰማይ ስር ያኖረዋል፣ በአንድ ወለል ምድር ላይ ያኖረዋል። ሁላችንን በዝናብ እያበቀለ በፀሐይ እያበሰለ ይመግበናል፣ በነፋስ እያቀዘቀዘ ያኖረናል። ከኖህ በኋላ ወረድ ስንል አባታችን አብርሃም ጋር ስንደርስ ሰው ለሁለት እንደገና ተከፋፈለ። የአንዱ የአብርሃም ልጆች የጨዋይቱ የሳራ ልጆች ይስሐቃውያን ከባሪያይቱ ከአጋር ልጆች ከእስማኤላውያን ጋር ተለያዩ። በአባት አንድ ናቸው፣ በእናት ነው የሚለያዩት።
ሕዝበ እግዚአብሔር እስራኤል ዘሥጋ በግዝረት፣ አሕዛብ ፍልስጤማውያን እስማኤላውያን በቁልፈት ተለያይተው ይኖሩ ነበረ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም ተገልጦ 30 ዘመን ሲሞላው በዮርዳኖስ መሃል በዮሐንስ እጅ በተጠመቀ ጊዜ ያንን የጸብ ግድግዳ በሥጋው አፈረሰው። እንደዚህ ተብሎ ተጽፏል። እርሱ በሉ ሰላማችን ነውና ሁለቱን ያዋሃደ። ኤፌሶን ምዕራፍ 2 ቁጥር 14 እርሱ ሰላማችን ነውና አለው ቅዱስ ጳውሎስ። የሰላምን አምላክ፣ የሰላምን አባት፣ የሰላምን አለቃ፣ የሰላምን ንጉሥ ሰላማዊው ኢየሱስ ክርስቶስን ነው እርሱ ሰላማችን ነው አለ። ሰላም የሰላም ባለቤት የሰላም ምንጭ እሱ ስለሆነ ሁለቱን ያዋሃደ አለ። በዚህ አውድ መሰረት ሁለቱን ያዋሃደ ያለው ሕዝብንና አሕዛብን ነው። በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋው ያፈረሳል። በመጀመሪያ በዮርዳኖስ መሃል በተጠመቀ ጊዜ ያንን የጸብ ግድግዳ የመለያየት ግድግዳ አፈረሰው። በጥምቀቱ አፈረሰው። ክብረ ምስጋና ይግባው። እንዲህ ነው ያፈረሰው። ሌላው በዕለተ ዓርብ በቀራንዮ መስቀል ላይ በተሰቀለ ጊዜ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ነፍሱን ለመስቀል ሞት አሳልፎ ሰጥቶ የጸብን ግድግዳ አፈረሰ። ሕዝብ፣ አሕዛብ፣ አይሁዳዊ፣ ግሪካዊ፣ ጨዋ፣ ባሪያ፣ የተገረዘ፣ ያልተገረዘ ማለት የለም። እሱ አፍርሶታል፣ ለውጦታል። ይህን ነው የሚያጠይቀው። ከዚያ እንደዚህ ይላል፣ ይህም አለ ከሁለታቸው በሉ አንድን አዲስን ሰው በራሱ ይፈጥር ዘንድ። ስንት ሰው ይፈጥር ዘንድ? አንድ ምን አይነት ሰው? አንድ አዲስን ሰው ከሁለታቸው አለ። ከሁለታቸው ሲል ከሕዝብና ከአሕዛብ ከሁለታቸው ሁለቱን አዋህዶ አንድን አዲስን ሰው በራሱ ይፈጥር ዘንድ አለ። ምን አልን ስንነሳ? እኛ ሁላችን በአንዱ መንፈስ አንድ አካል እንድንሆን ተጠምቀናል። እኛ ሁላችን ልዩነት የለም። በአንዱ መንፈስ በመንፈስ ቅዱስ ጸጋ አንድ አካል እንድንሆን ተጠምቀናል። አንድነትን ስናመጣ በመጀመሪያ በፍጥሩ በአዳም በኩል ሁላችንም በሥጋ በአዳም በኩል አንድ ነን። የሰውን ወገኖች ሁሉ ከስንት ፈጠረ? ከአንድ ፈጠረ። በጥንተ ተፈጥሮ ከአንዱ ከአዳም ሁላችንም ተፈጥረናል። ልዩነት የለም። በአዲስ ተፈጥሮ ደግሞ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደገና አንድ አዲስ ሰው በራሱ ፈጥሯል። ዳግማዊ አዳም፣ ሁለተኛው አዳም ተብሎ የሚጠራው ሰው የሆነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በአዲስ ተፈጥሮ እንደገና ፈጠረን። እሱ በአዲስ ተፈጥሮ ከፈጠረን በኋላ ልዩነት የለም። አይደለም ቋንቋን፣ ጎጥን አንስቶ ቀርቶ ጾታን አንስቶ እንኳን በጾታ ምክንያት መለያየት የለም። ለምን? ሁላችን በክርስቶስ አንድ አዲስ ሰው ሆነናልና። ክብረ ምስጋና ይግባው። አዲስ ሰው ሆነናል። አንዳንዶች ይሄ አልገባቸውም። የሚያሳዝነው ያላመኑ ያልተጠመቁ ክርስትናን ያልተቀበሉ እግዚአብሔር የለም የሚሉ ሆዳቸው አምላካቸው፣ ክብራቸው በነውራቸው፣ ሐሳባቸው ምድራዊ፣ መጨረሻቸው ጥፋት የሆኑ ሰዎች ብቻ አይደሉም። አንዳንዶች የእምነት ነገር፣ የክርስትና ነገር፣
ያልገባቸው ሰዎች አሁን ወርደው እዚያ ውስጥ ናቸው ያሉት። እግዚአብሔር ልብ ይስጣቸው። አልገባቸውም። ይህን እኮ ነው ያነሳው። አንድን አዲስን ሰው በራሱ ፈጠረ አለ። ይኸውም አለ ሰላምን ያደርግ ዘንድ ምን ያደርግ ዘንድ? ሰላምን ያደርግ ዘንድ ጥልንም በመስቀሉ ገድሎ መስቀል በተባለ በምልክት መስቀሉ አዳምና እኛ ልጆቹ ክብር ባገኘንበት ዲያብሎስና ሰራዊቱ ባፈሩበት በድላችን አርማ በነጻነታችን ምልክት ማለት ነው። ሌላው በመስቀሉ ገድሎ አለ። መስቀል በተባለ በመከራ መስቀሉ በከፈለው መስዋዕትነት በፈጸመው ቤዛነት ሞቱ ራሱ መስቀል ይባላል። የጸብን አባት የመለያየትን አባት ጠላት ዲያብሎስን ድል አደረገው። ከስልጣኑ ሻረው፣ ካለቅነቱ ገፈፈው፣ ከመንገዳችን ላይ ጠርቆ አስወገደልን። የአመፃ መዝገብን ገለበጠልን፣ ፍቅርን ሰላምን መሰረተልን። ክብር ምስጋና ይግባው። ይህን ማለት ነው። ጥልን በመስቀሉ ገድሎ በእርሱ ሁለታቸውን ሕዝብና አሕዛብን በአንድ አካል በስንት አካል? በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ከባህሪ አባቱ ከእግዚአብሔር አብ ጋር፣ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር፣ ከራሱም ከእግዚአብሔር ወልድ ከኢየሱስ ክርስቶስ ጋር ታረቀን፣ አስታረቀን፣ አንድ አደረገን። አንድነት ነው የተመሰረተው። እንግዲህ እኛ ሁላችን በአንዱ መንፈስ አንድ አካል እንድንሆን ተጠምቀናል ነው ያለው ቅዱስ ጳውሎስ። ይህን እኮ የጻፈው የቆሮንቶስ ክርስቲያኖች እርስ በርሳቸው እንደ ዛሬው እንደኛ እየተከፋፈሉ እኮ ስላስቸገሩት እኮ እኔ አይሁዳዊ ነኝ ይላል አንዱ ተነስቶ፣ አይ እኔ ግሪካዊ ነኝ ይላል። አይ እነሱ ባሮች ናቸው ይላል፣ እኛ ጨዋዎች ነን ይላል። እኛ ወንዶች ነን የሚሉ አሉ፣ እነኛ ደግሞ ሴቶች ናቸው የሚሉ አሉ። እንደዚህ አይነት መከፋፈል በክርስቲያኖቹ መካከል ስለተነሳ ይሄንን መዘገበ ቅዱስ ጳውሎስ። የመጀመሪያዎቹ ክርስቲያኖች እንዴት አሉ ነበሩ? የመጀመሪያዎቹ ክርስቲያኖች ያመኑትም ሕዝብ በሉ አንድ ልብ አንዲትም ነፍስ ነበሯቸው። የሐዋርያት ሥራ ምዕራፍ 4 ቁጥር 32 በቅዱሳን ሐዋርያት ዘመን የነበሩ ክርስቲያኖች አንድ ልብ ነበራቸው፣ አንዲትም ነፍስ ነበሯቸው። ጾታቸው ይለያያል፣ ቋንቋቸው ይለያያል፣ የቆዳ ቀለማቸው ይለያያል። ከተለያየ ቦታ የመጡት ክርስቲያኖች ስንት ልብ ነበራቸው? አንድ። ስንት ነፍስ ነበራቸው? አንድ። እንደ አንድ ልብ መካሪ ነበሩ፣ እንደ አንድ ቃል ተናጋሪ ነበሩ። በፍቅር በሰላም ይኖሩ ነበረ። ምንድነው የምንለው እኛ በሃይማኖት ጸሎት? ሐዋርያት በሰሯት በአንዲት ቅድስት ቤተ ክርስቲያን እናምናለን የምንለው። ማን በሰሯት? ሐዋርያት በሰሯት። ሐዋርያት የተቀበሉት ከማን ነው? ከክርስቶስ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ አዲስ ሰው ነው የፈጠረው የሰራው። አንድነትን ነው የመሰረተው። ስለዚህ ቅዱሳን ሐዋርያት ከሱ ተቀብለው አንዲቷን ቤተ ክርስቲያን ሰሩ፣ መሰረቱ። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው በፍቅር ኖሩ። ለምን? የዳነው በአንድ መስቀል ነው። የተጠመቅነው በአንዱ መንፈስ ቅዱስ ነው። ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወለድን። ከማኅፀነ ዮርዳኖስ ዳግም በጥምቀት ተወለድን። የከበርንበት ሜሮን አንድ ነው። ከአባቶቻችን ከካህናት እጅ ቅዱስ ሥጋውን ተቋደስን። ከወንድሞቻችን ከዲያቆናት እጅ በርፈ መስቀል ክቡር ደሙን ቀመስን። ከአንድ ጽዋ
ብዙ ብልቶች ስንሆን በክርስቶስ አንድ አካል ነን። የአንዲት ቤተ ክርስቲያን ልጆች ነን። አንዲት ርስት ገነትን ኋላም መንግሥተ ሰማያትን ተስፋ አድርገን የምንጠባበቅ ነን። እንዲህ ይላል ቅዱስ ጳውሎስም በሮሜ መልእክቱ ምዕራፍ 12 ከቁጥርም 5 ላይ ብዙዎች ስንሆን በሉ በክርስቶስ አንድ አካል ነን፣ እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን። አንድ አካል ላይ ብዙ ብልቶች አሉ። ብልቶች ብዙ ቢሆኑም አካል ስንት ነው? አንድ ነው። እኛም ክርስቲያኖቹ ብዙዎች ብንሆን፣ ልዩ ልዩ ቋንቋ ብንናገር፣ ልዩ ልዩ የጸጋ ስጦታ ቢኖረን፣ ጾታችን ቢለያይ፣ ነገር ግን አንድ አካል ነን። እኛም የሌላው ብልቶች ነን። ወገኖቼ አንዳንዶች ያልገባቸው ወይ የሆነ ቋንቋን መስፈርት አድርገው ወጥን መስፈርት አድርገው መከፋፈልን ይሰብካሉ። ወይ ሀብትን፣ ገንዘብን፣ ወይ ስልጣንን፣ ወይም ጾታን፣ ወይ የቆዳ ቀለምን፣ ወይም ምድራዊውን ዕውቀት የቀለሙን ዕውቀት መስፈርት አድርገው በሰዎች መካከል ልዩነት ይፈጥራሉ። እኛ ግን ብዙ ብልቶች ስንሆን በክርስቶስ አንድ አካል ነን። ይሄንን ነው ያነሳው ቅዱስ ጳውሎስ። እኛ ሁላችን በአንዱ መንፈስ አንድ አካል እንድንሆን ተጠምቀናል። ሌላን ነገር አንስተን አምጥተን በክርስቲያኖች መካከል ልዩነት ልንፈጥር አይገባም። ማንም ቢሆን ማንም አዋቂ ነኝ የሚል ሐዋርያት አላደረጉም። ጻድቃን ሰማዕታት አላደረጉም። ሊቃውንተ ቤተ ክርስቲያን አላደረጉም። የሃይማኖት አባቶችን አላደረጉም። ዛሬ ግን ቤተ ክርስቲያን በጥምቀት ወልዳ በጸጋ አክብራ የትምህርቷን ወተት ግታ አሳድጋ ለማይረግ አብቅታ ከልጅነት አንስታ ድቁናን፣ ምንኩስናን፣ ቁምስናን ለአንዳንዶቹ ደግሞ ኤጲስቆጶስነትን፣ ጵጵስናን አድላ አንዳንዶች የክርስቲያኖችን አንድነት ለማጥፋት ሲሰሩ ተገኝተዋል። ከአሕዛብ ጋር ዓለማዊ እውነትን ጉዳይ አይደለም፣ መንፈሳዊ ጉዳይ አይደለም፣ ሰማያዊ ጉዳይ አይደለም። እሱማ ቢሆን እዚህ ሆኖ መስራት ይቻላል። ምን ችግር አለ? ግን ዓላማው ሌላ ነው፣ ተልእኮ ሌላ ነው። ደግሞ አይሳካም። እግዚአብሔር አለ፣ አይሳካም። የቱንም ያህል ነው። እኛ እኮ ብዙ ብልቶች ስንሆን በክርስቶስ እኮ አንድ አካል እኮ ነን። የሐዋርያት ቋንቋ ለይተው፣ ሰማዕታት ቋንቋ ለይተው አላደረጉም እኮ። ሊቃውንተ ቤተ ክርስቲያን አላደረጉም እኮ። እንደኛ የምናከብራቸው የምንወዳቸው መታሰቢያቸውን የምናደርግላቸው በቃል ኪዳናቸው የምንተማመን ብዙ ሰማዕታት፣ ጻድቃን፣ ቅዱሳን እኮ ኢትዮጵያውያን አይደሉም እኮ። ግን አንድ ያደረገን ምንድን ነው? እግዚአብሔር አንድ ያደረገን ክርስትናችን፣ ሃይማኖታችን አንዲቷ ቤተ ክርስቲያን ናት። ተሻግረን እኮ ብዙዎቹን ቅዱሳን ተቀብለናል። እንዴ የታደሉት ቅዱሳን ተስዓቱ ቅዱሳን ከሀገራቸው መጥተው ኢትዮጵያ ቅድስት ሀገር ላይ መጥተው ሃይማኖትን ያስፋፋሉ፣ ሰውን ይታደጋሉ፣ ለሰው መዳን ምክንያት ይሆናሉ። አሁን እንኳን በቃል ኪዳናቸው ተማምነን ብዙ እየተደረገልን ነው።
ያልታደሉ ደግሞ እዚሁ ተወልደው እዚሁ በቅለው እዚሁ አድገው ደግሞ ለማይጠቅም ለከንቱ ነገር ብዙ ነገር ውስጥ ይገባሉ። እግዚአብሔር አሁንም ልቡና ይስጣቸው። እኛ ሁላችን በአንዱ መንፈስ አንድ አካል እንድንሆን ተጠምቀናል ያለው ለዚህ ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 3 ቁጥር 26 ጀምሮ ይሄንን መዝግቦታል። በእምነትም በኩል አለ። በምን በኩል? ሁላችሁ በሉ በኢየሱስ ክርስቶስ የእግዚአብሔር ልጆች ናችሁ። የማን ልጆች ናችሁ? የእግዚአብሔር ልጆች። የገላትያ ሰዎችም የቆሮንቶስ ሰዎችም አስቀድሞ ከአሕዛብ ወገን ነበሩ። ከእስራኤል ወገን ከአይሁድ ወገን አይደሉም። ጣዖት አምላኪዎች ነበሩ። ያለ ሕግ ያለ ሥርዓት ስድ የሚኖሩ ነበሩ። እንኳን በሕገ ወንጌል ሊያምኑ በሕገ ኦሪትም የማያምኑ ነበሩ። በስሙ ያልተጠሩ ነበሩ። ግን ቅዱስ ወንጌልን ካስተማራቸው ከሰበከላቸው በኋላ ብዙዎች በክርስቶስ አመኑ፣ በወንጌል አመኑ፣ አምነውም ተጠመቁ። እሱ የአሕዛብ ሐዋርያ ስለነበረ ነው። ለዚህ ነው ይህንን የሚነግራቸው። በእምነትም በኩል አለ ሁላችሁ የእግዚአብሔር ልጆች ናችሁ አለ። መንፈሳዊውን ልደት ነው፣ ሰማያዊውን ልደት ነው። ከማይጠፋ ዘር የተወለዱትን ልደት ነው። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ተብሎ ተጽፏል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለድነው ከማይጠፋ ዘር ነው። ከአብራከ መንፈስ ቅዱስ ከማይጸነ ዮርዳኖስ ነው የተወለድነው። በጥምቀት ነው የተወለድነው። ይሄ መንፈሳዊ ልደት ነው። ከሚጠፋ ዘር ከስጋና ከደም አይደለም። ይሄን ልደት ያላስተዋሉ ሰዎች ስጋ፣ አጥንት፣ ቋንቋ፣ ሟቹን፣ ፈራሹን፣ በስባሹን ቀሪውን ነገር እየቆጠሩ ዛሬ ያስቸግራሉ። ዳግመኛ ግን እኛ የተወለድነው ከሚጠፋ ዘር አይደለም። ከክርስቶስ ጋር አንድ ተሆኑ ዘንድ ከክርስቶስ ጋር ምን ተሆኑ ዘንድ የተጠመቃችሁ ሁሉ ምን ያላችሁ? የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ማን ለብሳችኋል? ክርስቶስን ለብሳችኋል። ክርስቶስ ስንት ነው? አካሉ ስንት ነው? ብልቶች ስንት ነን? ብዙዎች። በክርስቶስ ግን ስንት ነን? አንድ። ክርስቶስን መክፈል ይቻላል? አይቻልም። እረኛው አንድ ነው። ቸር ጠባቂ፣ መልካም እረኛ አምላካችን ኢየሱስ ክርስቶስ። መንጋው ስንት ነው? አንድ መንጋ ነው ያለው። አንድ እረኛ፣ አንድ መንጋ ነው ያለው። ሊቀ ሐዋርያት ቅዱስ ጴጥሮስ የሐዋርያቱ አለቃ ነበረ። አንድ ነው አለቃው። ሐዋርያት ብዙ ናቸው፣ አገልጋዮች ብዙ ናቸው፣ ክርስቲያኖች፣ ምዕመናት ብዙዎች ናቸው። ግን አንድ ነው ራሱ። እኛ ሁላችን ከክርስቶስ ጋር አንድ እንሆን ዘንድ ተጠምቀናል። ከዛ ይዘረዝራል። አይሁዳዊ የለም ማለት አይሁዳዊ የሚባል ሰው የለም ማለት አይደለም። ከክርስትና በኋላ ግን እገሌ አይሁዳዊ ነው ማለት አይቻልም። ግሪካዊ የለም። የግሪክ ሰው አለ፣ ግሪኮች አሉ፣ ያመኑ የተጠመቁ ክርስትና የተቀበሉ። ግን አንተ ግሪካዊ አይደለም ማለት አይደለም። በክርስቶስ በክርስትና ስንት ሆናችኋል? አንድ። እኔ አይሁዳዊ ነኝ እንትና ግሪካዊ ነው ማለት አይገባም ሲል እኮ ነው። ባሪያ የለም ማለት ወይም ጨዋ የለም ማለት አይ እኛ ጨዋዎች ነን እነሱ ባሮች ናቸው የሚል ነገር እንዳይመጣ ነው። የሚገርመው እንደገና ጾታን ያነሳል። ወንድ የለም ሴትም የለም። አሁን ወንድ የለም ሲባል በጾታ ወንድ የሆነ ሰው የለም ማለት አይደለም። አለ እኮ ወንዶች አይደል እንደኛ። ሴት የለም ሲባል በጾታዋ ሴት የሆነች የለችም ማለት አይደለም። ግን እኔ ወንድ ነኝ ብሎ ራሱን ከሴት በላይ ከፍ እንዳያደርግ አንቺ ሴት ነሽ ብሎ እንዳይንቃት፣ እንዳያዋርዳት፣ እንዳያቃልላት። ለምን? ሴትም የተገኘችው ከየት ነው? ከወንድ ነው። አካሉ ናታ። እናታችን እኮ ሴት ናት። በስጋ የወለደችን እናታችን ሴት። ከሴት ያልተወለደ አለ? የለም። ታዲያ ሰው እናቱን ያቃልላል እንዴ? ያዋርዳል እንዴ?
አንድ መሆናችንን ለማጠየቅ ወርደን ዛሬ እኔ የምናገረው ይሄን ቋንቋ ነው፣ እኔ ልዩ ነኝ፣ እነሱ የሚናገሩት ያንን ቋንቋ እንደዚህ ነው። እንደዚህ አይነት የለም። አማርኛም፣ ትግርኛም፣ ኦሮምኛም፣ ሲዳምኛም፣ ወላይትኛም፣ ጉራግኛም፣ አፋርኛም ብንናገር በክርስትና ክርስቲያኖች ኮን ስንት ነን? አንድ ነን። በሰውነት ስንት ነን? አንድ ነን። በኢትዮጵያዊነት ስንት ነን? እንደ ኢትዮጵያ ስንመጣ አንድ ነን። ልዩነት መመካከር አያስፈልግም። ከዛ ይቀጥላል። ሁላችሁ በሉ በኢየሱስ ክርስቶስ አንድ ሰው ናችሁ። ክብር ምስጋና ለአምላካችን ለእግዚአብሔር። እዚያው ገላትያ ምዕራፍ 3 ቁጥር 28 ላይ ነው ይሄ የተመዘገበው። ሁላችሁ በኢየሱስ ክርስቶስ ስንት ሰው ናችሁ? አንድ ሰው። አሁን ይሄንን አንድነት ነው ዓለሙ ሊከፋፈል የሚፈልገው። በክርስቶስ አንድ ይሆን ነው። ይሄ የጠላት አሰራር ነው። ይሄ ደግሞ አይጠቅምም። እግዚአብሔር እጅግ የሚያዝንበት ነገር ነው። እግዚአብሔር የሚጸየፈው ነው። እግዚአብሔር የሚጠላቸው 6 ነገሮች ናቸው ይላል። 7ኛውን ነፍሱ አጥብቃ ትጸየፈዋለች ይላል። 7ኛውን ነፍሱ ምን ትለዋለች? አጥብቃ ትጸየፈዋለች። በወንድማማቾች መካከል ብሎ ጠብን የሚዘራ ይሄ ነው ከባዱ። መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ጀምሮ እግዚአብሔር የሚጠላቸው 6 ነገሮች ናቸው። 7ንም ነፍሱ አጥብቃ ትጸየፈዋለች አለና ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕን ደም የምታፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር አለና በወንድማማቾች መካከል ጠብን የሚዘራ አለ። እግዚአብሔር የሚጸየፈው ይህንን በወንድማማቾች መካከል እኮ ጠብ የዘራው የጠብ አባት ዲያብሎስ እኮ ነው። በመጀመሪያዎቹ ወንድማማቾች ቃየንና አቤል ናቸው። ከአንድ አዳም አብራክ ተከፍለዋል። ከአንድ ሔዋን ማህፀን ወጥተዋል። የአንድ አባት የአንድ እናት ልጆች እኮ ናቸው። ያኔ ያውም እኮ እንደ ዛሬው በምድር ላይ ብዙ ሰው እኮ አልነበረም። ገና የሰው ልጆች እኮ የተገኙበት ጊዜ እኮ የመጀመሪያዎቹ ልጆች የተወለዱበት ጊዜ እኮ። ግን ዲያብሎስ በቃየል ላይ አደረና ቃየል ከዲያብሎስ ተምሮ ወንድሙ አቤልን በድንጋይ ወግሮ ገደለው። ዛሬም በወንድማማቾች መካከል ጠብ የሚዘራው ያ ጥንተ ጠላታችን ሰይጣን ዲያብሎስ ነው። በኢትዮጵያውያን መካከል ጠብ ተዘራ፣ መለያየት ተዘራ፣ ጎጠኝነት ተዘራ። ትውልዱ ልቡና እርሻ ላይ ይሄ በቀለ። ይሄው እየታጨደ ነው ያለው፣ እየበላን ነው ያለው። ምን አተረፍን? ከዚህ ምን አገኘን? ተለያይተን ኢትዮጵያውያን ተበላልተን አደግን፣ ጠገብን፣ መሰረታዊ ፍላጎታችን ተሟላ፣ ኑሮ ረከሰልን፣ ሁሉ ተሳካ። እየደቀቅን እየተዋረድን ግራ ገብቶን እኔ ምን ልንገራችሁ? መጽሐፍ እየጠቀስኩ ከምነግራችሁ በላይ እኮ ዘመኑ ራሱ ይናገራል እኮ። የተዘራው መለያየት፣ ጥላቻ፣ ጎጠኝነት፣ መበላላት፣ መነካከስ በቅሎ አይደለ እንዴ ዛሬ ሁከት፣ ጦርነት፣ ሞት፣ መከራ እያጨድን ያለ ነው? ኃጢአትን የሚዘራ መከራን ያጭዳል ስለሚል ምሳሌ 22 ቁጥር 8 ላይ ዘራን፣ ሁከት ዘራን፣ ያው ጦርነት ዘራን፣ መለያየት ዘራን፣ ሞት እያጨድን ያለ ነው። ፍቅር ቢዘራ፣ ሰላም ቢዘራ፣ መተሳሰብ ቢዘራ፣ ሰዎች ሁሉ አንድ እንደሆን፣ ኢትዮጵያውያን አንድ እንደሆን ቢዘራ ቢሰበክ
ቢሰበክ ኖሮ ሰላም እናጭድ ነበር፣ ደስታ እርካታ እናጭድ ነበር። ይሄን አሰቃቂ ግድያ ሁሉ አናይም አንሰማም ነበር። አሁን አይበቃንም? የዛ የዓለሙ አልበቃ ብሎ አሁን ደግሞ ቤተክርስቲያን ውስጥ በአንድ ተዘዋዋሪ መንገድ ገብቶ እንደገና እንዲማድረግ አስተውሉ። በዚህ መንገድ ላይ የቆማችሁ ባለስልጣኖች፣ ባለጉልበቶች፣ ባለመሳሪያዎች፣ ባለጊዜዎች ትውልድ ሲጠፋ ቆመን አናይም። የሃይማኖት ጉዳይ በጣም ከባድ ነው ወገኖች። አስተውሉ፣ ወደ ህሊናችሁ ተመለሱ። ማንም ከዚህ አያተርፍም። ሁላችን ተያይዘን ነው ምንጠፋው ምናልቀው። ምናልባት ጊዜ ሰጥቶናል ብላችሁ በዚህ ውስጥ ያላችሁ ወገኖቼ በፍቅር ነው ምነግራችሁ። ለትውልዱ አስቡለት፣ እራሩ፣ እዘኑ። ገና እኮ ደሙ አልደረቀም። ኢትዮጵያውያን እርስ በርሳችን ተገዳድለን እኮ ደሙ አልደረቀም እኮ። የብዙ ወገኖች ደም እኮ እንዲሁ ፈሷል። የሰማይ አሞሮች የምድር አራዊት ስጋቸውን በልተዋል፣ ቀባሪ አጥተው። ወዴት ነው የምንሄደው? ማን ነው ከዚህ የሚጠቀመው? ከጦርነት የተረፉ በረሃብ እያለቁ ነው፣ በበሽታ እያለቁ ነው። ራሳቸውን ለማዳን ከርስት ቀያቸው ተፈናቅለው አራዊት እየበሏቸው ነው። ስንቱ በስነ ልቡና ተጎዳ። ዛሬ እንደገና ሁላችን ንስሐ እንግባ። በእጃችን ያለውን ግፍ እናስወግድ። አይጠቅመንም። መቼስ ሰው ሆኖ የተፈጠረ ሰው ሊላለው እንዴት ነው? ወዴት እየሄድን ነው? ምን ነካል? ማን ይጠቀማል? ምን ይገኛል ከዚህ? ሰላምን ጠልቶ ሰው ሁሉ እኮ ያልፋል፣ ይቀራል እኮ። እኔ ይበልጥ በሚጠፋ ብር፣ በሚፈነግል ወንበር፣ በሚቀር ምድራዊ ክብር፣ በስጋዊ ጥቅማ ጥቅም ለትውልድ ያሰበ ሰው ፍቅርን ያስቀድማል፣ ሰላምን ያስቀድማል፣ በሕግ በስርዓት ይመራል። በጉልበት አይደለም፣ በመሳሪያ አይደለም። እንኳን መንፈሳዊው ሹመት ምድራዊው ስጋዊው ሹመት እንኳን ሕዝብ ሲወድ ሲፈቅድ ሲቀበል ነው። በኃይል አይሆንም። እግዚአብሔር በክፋት በጥላቻ ትውልዱን በመከፋፈል በመለያየት ለተጠመዱ ማስተዋል ለተሳናቸው ወገኖቻችን ልብ ይስጣቸው። እነሱም ኢትዮጵያውያን ናቸው። በውስጥ ደግሞ የሌሎችን ተልእኮ የሚያስፈጽሙ የኛን ካባ ደርበው፣ የኛን ጥምጥም ጠምጥመው፣ የኛን ቆብ አጥልቀው፣ የኛን መስቀል አንጠልጥለው በእኛ ቋንቋ እየተናገሩ ክርስቲያኖች መስለው ከክርስትና መንገድ የወጡ የሃይማኖት አባቶች መስለው ከሃይማኖት መንገድ ለወጡ ሰዎች ልቡና ይስጣቸው። አንዳንድ ትናንት ምን ወዳቸው ምን ናከብራቸው ተለይተውናል። ዛሬ ማልቀስ ነው፣ መሳቅ አይደለም። አዎ መቼስ አንድ ሰው ከጣቶቹ አንዱ ታሞ አልድን ቢል ተለውጧል፣ ጋንግሪን ሆኗል፣ ካንሰር ሆኗል፣ አይድንም፣ ከቆየ ሌላውንም ሰውነት ያበላሻል ከተባለ መቼስ እያዘነ ነው የሚያስቆርጠው፣ ደስ እያሉ አይደለም። እኛም እያዘንን ነው። ዛሬ እንኳን የኛ የነበሩ ሄደው ቀርቶ የኛም ያልነበሩት እንዲሆኑ ነው የምንፈልገው። ማንም እንዲጠፋ አንፈልግም። አዎ በዚህ ውስጥም ለገቡት ማስተዋል ሰጥቶ ይመልስልን። አንድ ሰውስ በእኛ ምክንያት ለምን ይጠፋል?
ለምን ይሰናከላል? ለምን ይጎዳል? እንዴ ጥሪያችን እኮ መንፈሳዊ ነው። ሰማያዊ ጥሪ እኮ ነው። የሃይማኖት ጉዳይ እኮ ነው። የነፍስ ጉዳይ እኮ ነው። የምድር የሥጋ ነገር እኮ አይደለም። ምን ያህል በደላችን ቢበዛ ይሆን? ምን ያህል ለእግዚአብሔር ባንመቸው ይሆን? በዘመናችን ያሳያል። እርስ በርሳችሁ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል ገላትያ ምዕራፍ 5 ቁጥር 15 ላይ። የእርስ በርስ መባላት፣ መጣላት፣ መለያየት መጨረሻው መጠፋፋት ነው። እሱንም ደግሞ አልፈንበታል። እዛ ውስጥ እኮ ነበርን። ከጥቂት ወራት በፊት እኮ እዛ ውስጥ ነበርን እኮ። አሁንም አንዳንድ ቦታ እኮ ገና አንዳንዶች በክርስትናቸው ምክንያት በሚናገሩት ቋንቋ ምክንያት በግፍ ሲገደሉ አይተናል። እዛ ውስጥ እኮ ነው። እንደገና በዚያ ላይ ሌላ ነገር መጨመር ነው። እሳቱን ለማጥፋት መለያየቱን ለማስወገድ ፍቅርን፣ ሰላምን ለማምጣት ነው ጥረት ማድረግ እንጂ እንደገና ጦርነት፣ እንደገና መለያየት፣ መበላላት፣ እንደገና ግጭት፣ ሁከት እንዲቀሰቀስ ማድረግ። እግዚአብሔር አምላካችን በቃችሁ ይበል። በእውነት ስለ ስሙ ብሎ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ስለ ወላዲተ አምላክ ብሎ ስለ እናቱ ብሎ ኢትዮጵያ የእመቤታችን አስራት ሀገር ስለሆነች ስለነ ሊቀ ሰማዕታት ስለነ ቅዱስ ጊዮርጊስ ብሎ ስለ ጻድቃኑ ስለ ሰማዕታቱ ስለ ቅዱሳኑ ሁሉ ብሎ የምሕረት ፊቱን ይመልስ። እባካችሁ ሁላችንም ከልብ ተመልሰን ንጩ። ከኛ ይጀምር። እስቲ ንስሐ ንግባ። እግዚአብሔርን ወድቀን እንለምነው። ይመለሳል። እግዚአብሔር ይምረናል፣ ይራራልናል፣ ይቅር ይለናል። እንደው በልማድ አንመላለስ። እንደው ዝም ብለን ወሬ አንከተል። ምንም አይጠቅምም እኮ እሱ። የሚጠቅመው ከልብ ተመልሶ ወደ እግዚአብሔር መጮህ ነው። የበደልን ሰዎች ይቅርታ ጠይቀን፣ የተበደልን ሰዎች ይቅርታ አድርገን፣ በእጃችን ያለውን ግፍ አስወግደን፣ በፍጹም ልብ በንስሐ ተመልሰን እንባችንን እናፍስስ። እግዚአብሔር ይሰማናል፣ ይለመናል። እኛ ሁላችን በአንዱ መንፈስ አንድ አካል እንድንሆን ተጠምቀናል። መለያየትን፣ መበላላትን፣ መነካከስን አምላካችን እግዚአብሔር ከኢትዮጵያና ከኢትዮጵያውያን መካከል ያርቅልን። ከኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች መካከል ይሄንን መለያየት አምላካችን እግዚአብሔር ነቅሎ ይጣልልን። እንኳን ተለያይተን ተጣልተን ተባልተን ተነቃቅሰን ቀርቶ ተስማምተንም አልቻልነውም። በብዙ አቅጣጫ ተከበናል እኮ። ቢሆንላቸው ክፉዎች እኮ እችን ቤተክርስቲያን ለማፍረስ ለማጥፋት እኮ ያልቆፈሩት ጉድጓድ ያልፈነቀሉት ድንጋይ የለም እኮ። እንደገና እኛ ተመቻችተን እንቅረብላቸው። እባካችሁ ክርስትናችን ይብለጥብን፣ አምላካችን ይብለጥብን፣ ሃይማኖታችን ይብለጥብን፣ ሰማያዊው ነገር ይብለጥብን። እስቲ ከሚያልፈው የማያልፈውን፣ ከሚጠፋው የማይጠፋውን፣ ከስጋዊው መንፈሳዊውን፣ ከምድራዊው ሰማያዊውን፣ ከጊዜያዊው ዘላለማዊውን፣ ከሰው የእግዚአብሔርን እስቲ እናስበልጥ። አሁን አንዳንዶች የተቸገሩት የምድሩን ሚጠፋውን፣ ስጋዊውን፣ ኃላፊውን፣ ቀሪውን ከንቱን ነገር በመከተል ነው። ዘላለማዊውን እንድናስብ ይርዳል። ተጣልተን ተለያይተን እንኳን ወደ እግዚአብሔር መንግስት እዚህም እንኳን በሰላም አንኖርም። እንኳን የእግዚአብሔርን መንግስት ልንወርስ የትኛውን መንግስት ለመውረስ እንደሆነ አላውቅም። የትኛው ወንጌል እንደሚሰበክም አላውቅም። የትኛውንም ሃይማኖት እንደምንከተል የትኛውንም መንፈሳዊ ስርዓት እንደሚፈጸም አይገባኝም። ለምን? ከሁሉ ምን ይበልጣል? ፍቅር ይበልጣል። እምነት፣ ተስፋ፣ ፍቅር፣ እነዚህ ሶስቱ ጸንተው
ይኖራሉ። ፍቅር ግን ይበልጣል ከሁሉ። ፍቅር ከሁሉ ይበልጣል። ፍቅር ከስልጣንም ይበልጣል። እሱ ግን ጠፋው። ፍቅሩ ፍቅረ ነዋይ ሆነ፣ ፍቅረ ሲመት ሆነ፣ ስጋዊ ምድራዊ ነገርን ማፍቀር ሆነ፣ መውደድ ሆነ። ፍቅረ እግዚአብሔር ጠፋ ከልብ። ፍቅረ ቢጽ ጠፋ። የእግዚአብሔር ፍቅር ጠፋ። የባልንጀራ ፍቅር ጠፋ። ለዚህ ነው እንዲህ እየተራመስን ያለ ነው። እግዚአብሔር እውነተኛውን ፍቅር ለሁላችን ይስጥ። እኛ ሁላችን በአንዱ መንፈስ አንድ አካል እንድንሆን ተጠምቀናል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 እንደ መጀመሪያዎቹ ክርስቲያኖች እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነን እንድንኖር አምላካችን በቸርነቱ ይርዳን። ፍቅርን ለሁላችን ይስጠን። የምንሰማውን የምናየውን ክፉ ነገር ሁሉ እግዚአብሔር ያርቅልን። በእውነት አምላካችን እግዚአብሔር ሰላሙን ለሁላችን ያድለን። የሁላችንን መጨረሻችንን በቸርነቱ ያሳምርልን። ቆየ